በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶችና እናቶች፣ ወንድሞችና እህቶች ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። የዛሬው በዓላችን የሚያዝያ 30 ቀን በዓል ነው የሚሆነው። ሚያዝያ 30 ቀን የቅዱስ ማርቆስ በዓለ ዕረፍት ነው። ቅዱስ ማርቆስ አባቱ አርስጣሎስ የሚባል እናቱ ደግሞ ማርያም የምትባል ናት። ቅዱስ ማርቆስም ከ72ቱ አርድእት አንዱ የሆነ ከአራቱ ወንጌላውያንም አንዱ የሆነ ነው። የጌታችን የኢየሱስ ክርስቶስን ትምህርት የጻፉ ወንጌላውያን 4 ናቸው። ከሐዋርያት እንደሚታወቀው ማቴዎስና ዮሐንስ ሲሆኑ ከአርድእት ደግሞ ከ72ቱ ደቀ መዛሙርት ማርቆስና ሉቃስ ናቸው። ሉቃስም ማርቆስ ማለት ነው። ማርቆስ ዘአንበሳ ይባላል። ዘአንበሳ የተባለበት ምክንያት የአንበሳ ኃይል ያለው የአንበሳ ጽናት ያለው ማለት ነው። የአንበሳ ጽናት ያለው ተብሎም እንዲህ የተነገረው የአንበሳ ጽናት ተሰጥቶት ኃይል ተሰጥቶት አንበሳ ኃያል ወይንም ብርቱ ሆኖ ላሞቹን እንደሚያሸንፋቸው እንደሚሰባብራቸው በግብፅ አገር ይመለክ የነበረውን የላም ጣዖት ሰባብሮ አምልኮተ ጣዖትን አጥፍቶ አምልኮተ እግዚአብሔርን ያጸና አገልጋይ ሐዋርያ ስለሆነ ነው። እንግዲህ በትምህርት ሐዋርያት ሁሉ ሀገር ተከፋፍለው ነበረ ወንጌልን ሲያስተምሩ የነበረው። ለቅዱስ ማርቆስ የደረሰው እስክንድሪያ ስለሆነ እስክንድሪያ ላይ ስላስተማረና ብዙ ተጋድሎም ስለፈጸመ የእስክንድሪያው ሊቃነ ጳጳሳት አለቃ ተብሎ መንበረ ማርቆስ ዘእስክንድሪያ ተብሎ የእስክንድሪያው በግብፅ ያለው እስክንድሪያ የሚባለውን መንበር ያቋቋመ ያጸና ያስተማረ ሐዋርያ ነው። ወደ ሀገራችን ኢትዮጵያም መጥቶ ያስተማረ ነው ቅዱስ ማርቆስ። እንግዲህ እንደሚታወቀው እነ ሰላ ድንጋይ ላይ የሚባለው ከተማ ላይ ያስተማረው የእርሱ ጽላትም ያለበት ዛሬም አምልኮተ እግዚአብሔር የሚፈጸምበት ቦታ ነውና በአፍሪካ ሀገራችን በብዛት ያስተማረ ሐዋርያ መሆኑ ከአርድእት አንዱ መሆኑ ይታወቃል። የጌታችን የመድኃኒታችን ኢየሱስ ክርስቶስን ወንጌልም የጻፈበት ዘመን ጌታ ኢየሱስ ክርስቶስ ባረገ በ11ኛው ዓመት ማለት ሲፈጸም ማለት ነው። ሲጀመር ከሆነ በ12ኛው ይሆናል። ጌታ ኢየሱስ ክርስቶስ ባረገ በ11ኛው ዓመተ ምህረት ወይንም በ11ኛው ዓመት የጻፈ ሐዋርያ ነው። እንደዚሁም ደግሞ ቀላውዲዮስ ቄሳር የሚባለው ንጉሥ በነገሰ በ4ኛው ዓመት ማለት ነው። እሱ በነገሰ በ4ኛው ዓመት የማርቆስ ወንጌል ተብሎ በ16 ምዕራፍ ተከፍሎ የሚገኘውን የጻፈ ይሄ ሐዋርያ ነው። ይሄ ሐዋርያ ነው። ስለዚህ ቅዱስ ማርቆስ ወንጌላዊ ነው። ወንጌልን አስተምሯልም ጽፏልም በሕይወትም አስተምሯል። እናቱ ማርያም ትባላለች። ቀደም ሲል አባቶቻችን ሐዋርያት ጌታ ኢየሱስ ክርስቶስ ወንጌልን አስተምሮ በቀራንዮ አደባባይ ለእኛ ብሎ ተሰቅሎ ዓለምን አድኖን ካረገ በኋላ ይሰባሰቡበት የነበረው ቤት የማርቆስ እናት ቤት ነውና እናቱ ማርያም ትባላለች። እዚያ ቤትም ላይ ሐዋርያት እየተሰባሰቡ እንደ ቤተ ክርስቲያን ይጠቀሙበት የነበረ ቤት ነው። ይሄ ቤተ እመ ማርቆስ የማርቆስ እናት ቤት በግብረ ሐዋርያት ምዕራፍ 12
ቁጥር 12 ላይ የሚገኘው ኃይለ ቃል እንዲህ ይላል። ወእምዝ ሆረ ቤተ ማርያም እሙለ ዮሐንስ ዘተሰምየ ማርቆስ። ማርቆስ የተባለ ሀባሃለው ብዙሃን አሃው ጉቡአን ወይጼልዩ ይጸልዩበት የነበረ ቤት የማርቆስ እናት ቤት ነው። የማርቆስ እናት ማርያም የምትባል ናት። እንግዲህ ማርያም እየተባሉ የሚጠሩ ብዙ እናቶች አሉ። የእመቤታችን የቅድስት ድንግል ማርያምነት ግን የተለየ ነውና ይታወቃል። ስለዚህ በዚህ ቤት በማርቆስ እናት ቤት ሐዋርያት ይጸልዩበት የነበረ ቀደም ሲል በ3 ድንጋዮች ቤተ ክርስቲያን ቤተ መቅደስ ከመሰራቱ በፊት የአዲስ ኪዳን ቤተ መቅደስ ከመሰራቱ በፊት ገና ሐዋርያት በሰፊው ጸንተው ቤተ መቅደስን ባልመሰረቱበት ጌታ ኢየሱስ ክርስቶስ በ3 ድንጋዮች ቤተ መቅደስ ሰርቶላቸው ባርኮ እስኪሰጣቸውና አብያተ ክርስቲያናት ከዛ በኋላ እስከሚስፋፉ ድረስ ቤተ መቅደስ እስከሚሰራ ድረስ ሐዋርያት የነበሩት ይጸልዩበት የነበረው የዚህ የማርቆስ እናት ቤት ውስጥ ነው የሚጸልዩት። አንብቡ ክርስቲያኖች ግብረ ሐዋርያት ምዕራፍ 12 ቁጥር 12 ላይ ማለት ነው። ቅዱስ ጴጥሮስ ሁሉ ይጸልዩበት የነበረው ሐዋርያት ይጸልዩበት የነበረው እግዚአብሔርን ያነጋግሩበት የነበረው ጸሎታቸውን እግዚአብሔር ይቀበላቸው የነበረው ከዚህ ቤት ነውና ይህ ሐዋርያ እናቱም እንኳን ቤቷ እንደ ቤተ ክርስቲያን እያገለገለ እግዚአብሔር የሚመሰገንበት ቤት ነበረ። ቤታቸውን ለእግዚአብሔር ማመስገኛ የሚሰጡ በቤታቸው እግዚአብሔር ስሙ እንዲጠራላቸው የሚወዱ ክርስቲያኖች ኦርቶዶክሳውያን ጽኑዓን ትጉሃን የሚተጉ የሚጸኑ የእግዚአብሔር ስም ሲጠራ ደስ የሚላቸው ከራሳቸው ቤት ይልቅ የእግዚአብሔር ቤት የሚያስደስታቸው እኛ ቤታችን ኃላፊ ነው፣ እግዚአብሔር ይመስገንበት፣ እግዚአብሔር ይገልገልበት፣ እግዚአብሔር ስሙ ይጠራበት የሚሉ ዛሬም ቢሆኑ ክርስቲያኖች ቤታቸውን ለእግዚአብሔር የሚሰጡ ንብረታቸውን ለእግዚአብሔር የሚሰጡ እግዚአብሔር ይገልገልበት የሚሉ እግዚአብሔር ይጠቀምበት የሚሉ ክርስቲያኖች አይታጡም። ስለዚህ የታደለች እናት ናት። ልጇም የታደለ ቅዱስ ማርቆስ ነው። እንዲያውም በመልክዓ ስዕል ላይ አባቶቻችን ሲጸልዩ የእመቤት መልክዓ ስዕል ተብሎ ጠዋት በቤተ ክርስቲያን የሰሞነኝነት አገልግሎት የሚያገለግሉ አባቶች፣ ካህናት፣ መነኮሳት እንዲሁ ዲያቆናት ሲያገለግሉ በቅኔ ማኅሌትም በሚባልባቸው ጊዜዎች ይባላልና መልክዓ ስዕል ማለት የእመቤታችን ስዕል ተአምር ማድረጓን የሚናገር ድርሰት ልመና ማለት ነው። እዛ ላይ ምንድን ነው የሚለው? በኢትዮጵያ ወግብፅ ወሶርያ በአንጾኪያ ወሮም ይላል። በኢትዮጵያ ወግብፅ ወሶርያ በአንጾኪያ ወሮም፣ በኢትዮጵያ በግብፅ በአንጾኪያ ወሶርያ በአንጾኪያ ወሮም፣ በአንጾኪያና በሮም በእነዚህ ሀገሮች ላይ ያሉ ስዕሎችሽ ይልና ደራሲው ለስዕላትህ ይዛሃለዋ ማርያም ሰላም ምስለ ኤጲስቆጶስ ያዕቆብ ዘኢየሩሳሌም ይምጽኡ ሀቤነ ዘእምኀቤኪ ለባርኮትነ ዮም ማርቆስ ዘአንበሳ ወሉቃስ ዘላህም ይላል። ዘአንበሳ ማርቆስ ነው የሚባለው። ወንጌላዊ ማርቆስ ነው የሚባለው። ሉቃስ ዘላህም ነው የሚባለው። ይሄ ዘአንበሳ የተባለበት ቅድም በመግቢያ እንደነገርኳችሁ ጣዖት ያመልኩ የላም ጣዖት እያቆሙ ለላም ይሰግዱ የነበሩ ሰዎችን ለእግዚአብሔር እንዲሰግዱ አደረጋቸው ማለት ነው። ለፍጡር ይሰግዱ የነበረውን ለፈጣሪ እንዲሰግዱ አደረጋቸው ማለት ነው። መመለክ የሌለበትን ያመልኩ የነበሩትን አምልኳቸውን አስተካከለላቸው ማለት ነው። ማንን ማምለክ እንዳለባቸው ብዙ መከራ ተቀብሎ ነው ያስተማራቸው። ዋጋ የከፈለ ነው። እንደውም በመጨረሻው ቅዱስ ማርቆስ በዚህ በሚያዝያ 30 ቀን በዓሉን የምናከብረው ያረፈበት ነው ስንል እንዲሁ ዝም ብሎ አይደለም። አምልኮተ ጣዖትን በማስወገዱና አምልኮተ እግዚአብሔርን በማጽናቱ ገመድ በአንገቱ አስገብተው ሜዳ ላይ ይጎትቱት ነበረ። ሜዳ ላይ ሲጎትቱት ሰውነቱ እየተቦጫጨቀ በየድንጋዮቹ በየሾኮቹ ላይ ይቀር ነበረ። ያንን የእሱን ሥጋ እየተቦጫጨቀ ይወድቅ የነበረውን ይበሉ የነበሩ ወፎች ነበሩ። የእሱን ሥጋ ወፎች ይመገቡት ነበር። እንዲህ ሆኖ ነው ሰማዕትነትን የከፈለ። ለወንጌል ይህን ያክል ነው ዋጋ የከፈለው። ለወንጌል፣ ለእግዚአብሔር ቃል፣ ለክርስትና ብዙ ዋጋ ይከፈላል። ዋጋ የሚያስከፍል ነገር ካጋጠመ መከፈሉ አይቀርም። ምክንያቱም ዋጋ የምንከፍለው በሥጋችን ሊሆን ይችላል። በነፍሳችን ግን ከእግዚአብሔር ጋር ነው የምንኖርበት። በሥጋችን ዋጋ ብንከፍልበት፣ ብንራብበት፣ የወንጌል ጉዳይ ብንጠማበት፣ ብንሰደድበት፣ ብንገረፍበት፣ ብንታሰርበት፣ የተለያዩ መከራዎችን ብንቀበልበት ባህሪውም ይሄ ነው። ጌታ ኢየሱስ ክርስቶስም ክርስትናን ሲመሰርት ብዙ ዋጋ ተቀብሎበት ብዙ ዋጋ ከፍሎበት ነው።
ያን ያክል ሲገረፍ ያውም ያለ በደሉ። እኛስ በደለኞች ነን፣ እኛስ ኃጢአተኞች ነን፣ እኛስ የሚገባ ልንሆን እንችላለን። እሱ የማይገባውን መከራ ተቀብሎበታል። ይህን የክርስትና የሰውን ልጅ ጉዳይ ማለት ነውና ስለዚህ ያን ጊዜ በሚያርፍበት ዕለት እንደውም በመጨረሻው ሰዓት ዝናብ ጥሎ እነዛን ሰዎች ሁሉ አስደንግጧቸው መብረቅ ከሰማይ እየወረደ ይመታቸው ነበረ። ነጎድጓድም ይሰማ ነበረ። ያለ ሰዓቱ የዝናብ ወቅት አልነበረም። እግዚአብሔር ተአምሩን ሲገልጥለት ማርቆስ ራሱን ለእግዚአብሔር ስለሰጠ ቅዱስ ማርቆስ ራሱን ሰጥቶ በዚህ ልክ ሰማዕትነት በመቀበሉ እግዚአብሔር ዝናብ አዘነበለት፣ መብረቅ አሰማለት፣ ክፎች በመብረቅ እንዲመቱም አደረገ፣ እንዲሁም ነጎድጓድ እንዲሰማ አደረገ። እግዚአብሔር በዚህ ልክ መሰከረለት። ለወዳጆቹ ይመሰክራል እግዚአብሔር። እኛ ስንመሰክርለት ይመሰክርልናል እግዚአብሔር። እኛ ምናልባት ስለ እግዚአብሔር መመስከሩን የምንቆጥብ ከሆነ ስለ እግዚአብሔር መመስከሩን የማንተጋበትና ትልቁ ዓላማችን የማናደርግ ከሆነ ከዓላማችን ከክርስትናችን ውጪ ነው የምንሆነውና መስክሩ ክርስቲያኖች ስለ እግዚአብሔር። እግዚአብሔር አዳኝ ነው በሉ፣ እግዚአብሔር ማሪ ነው በሉ፣ እግዚአብሔር ይቅር ባይ ነው በሉ፣ እግዚአብሔር ሥጋውን ቆርሶ ደሙን አፍሶ የሰጠን በሉ፣ የመገበን እሱ ነው በሉ፣ ያዳነን እሱ ነው በሉ፣ መንግሥተ ሰማያትን የሚሰጠን እሱ ነው በሉ፣ ሕይወታችን እሱ ነው በሉ፣ መድኃኒታችን እሱ ነው ብላችሁ መስክሩ። እግዚአብሔር ምንድን ነው ስትባሉ እግዚአብሔርማ ቅድመ ዓለም የነበረ አሁንም ያለ ዓለምን አሳልፎ የሚኖር አምላክ ነው። ዘላለማዊ አምላክ ነው። እሱንም የሚተካከለው የለም። እመቤታችንን ያከበራት፣ ጻድቃን ሰማዕታትን ያከበራቸው፣ መላእክትን ያከበራቸው፣ ዛሬም ያሉትን ሰዎች የሚያከብራቸው፣ ለሰው ልጅ ክብር የሚሰጥ እሱ ነው። ከሱ ውጪ ሌላ የለም። እንደውም በያዕቆብ መልእክት ላይ እኮ የሚናገረው ነገር አለው። በያዕቆብ መልእክት ላይ ሲናገር ያዕቆብ ምዕራፍ 1 ቁጥር 5 ላይ ወእመቦ ዘሃጣ ለጥበብ ለይስአል ሀበ ወሃቢ እግዚአብሔር፣ ጥበብን ያጣ ቢኖር እግዚአብሔርን ይለምን ነው። ስናጣ እግዚአብሔርን ነው መለመን ያለብን። ስናጣ የምንለምነው እግዚአብሔርን ነው። ሰጪ ስለሆነ እግዚአብሔር መከልከሉን አያውቅበትም። እግዚአብሔር ምናልባት የሚከለክለን የማይጠቅመንን ነገር ብቻ ነው። ለእኛ የማይጠቅመንን ነገር ይከለክለናል። የሚጠቅመንን ግን አይከለክለንም። እግዚአብሔር ያጣ ቢኖር ወደ እግዚአብሔር ይለምን። እግዚአብሔርም ሰጪ ነው። እግዚአብሔር ሰጪነቱም ሁልጊዜ ባለመከልከል ነው። በለጋስነት የሚታወቅ ነው። እግዚአብሔር በለጋስነቱ የሚታወቅ እግዚአብሔር ይላል መጽሐፍ። ልግስና ማለት ሰጪነት ማለት ነውና ቅዱስ ማርቆስ በዚህ መልክ ሰማዕትነቱን የጨረሰ ሰማዕትነቱ ያበቃ አገልግሎቱ ያበቃ በዚህ መልክ ነውና ሁላችንም የቅዱስ ማርቆስን በረከትና ረድኤት ያሳድርብን እግዚአብሔር አምላካችን። በረከቱ ቃል ኪዳኑ አማላጅነቱ ዛሬም ከኛ ጋር ነውና በሱ የሚማጸን የሱ ቤተ መቅደስ ባለበት ጽላቱ ባለበት ቦታ መታሰቢያው በተደረገበት ቦታ በስሙ ለተራበ ያበላውን ለተጠማ ያጠጣውን የተራቆተ ያለበሰውን ላጣ የረዳውን ሁሉ ዋጋውን አያጠፋበትም። እግዚአብሔር እያሃጉል አስቡ ዋጋው አይጠፋበትም ይላል። እያሃጉል አስቦ ዋጋውን አላጠፋበትም ይላል። መልካም የሚሰሩ ሰዎችን እግዚአብሔር ዋጋቸውን አያጠፋባቸውም። ዋጋቸውን ሳያጠፋ ሳያጎድል የሚሰጥ ነው እግዚአብሔርና ስለዚህ የማርቆስ ክብረ በዓል ሚያዝያ 30 ቀን ሲከበር ብዙ መከራ ተቀብሎ ያልረፈ እግዚአብሔር ግን ቃል ኪዳኑን የሰጠው በአንተ የሚማጸኑትን እምርልሃለሁ ያለው በአንተ የተማጸኑትን ሁሉ ዋጋ አላሳጣቸውም ብሎ ቃል ኪዳን ሰጥቶት ያረፈበት ዕለት ነው። ከዚህ ዓለም መከራ፣ ከዚህ ዓለም ስቃይ፣ ከዚህ ዓለም ውጣ ውረድ ግን ሰርቶበት ያለፈ ማለት ነው። አስተምሮ ያለፈ ወንጌል ጽፎ ያለፈ ወንጌል አስተምሮ ያለፈ። እንግዲህ ወንጌልን አርዲትም እንዲጽፉ ሐዋርያትም እንዲጽፉ ነው ያደረገው ጌታ ኢየሱስ ክርስቶስ። ከሐዋርያት እንዲጽፉ ያደረገው ለክብረ ወንጌል፣ አርዲት እንዲጽፉ ያደረገው ለክብረ አርዲት ብለው አባቶቻችን መተርጉማን አስቀምጠዋልና ክብር ይገኝበታል። ወንጌላዊ መሆን ሰዎችንም ወንጌላውያን ያደረገ ማርቆስ ራሱ ብቻ ወንጌላዊ ሆኖ አልቀረም። ሌላውንም ሰው ነው ወንጌላውያን ያደረገው። ብዙ አስተምሯል። ክርስትናን አስፋፍቷል። በዚህ መልክ ሐዋርያት ራሳቸው ወንጌላውያን ብቻ ሆነው ሳይሆን የቀሩት ሌላውን ቅዱስ ማርቆስ ራሱ ብቻ ጸድቆ የቀረ ሳይሆን ሌላውንም ያጸደቀ ነው። ሌላውንም ለጽድቅ ያበቃ ነው። ሌላውንም ለመንግሥተ ሰማያት ያበቃ ነው። ስለዚህ የአንድ አገልጋይ ትልቁ ሥራ ራሱ በቅቶ ሌላውን ማብቃት ነው። ራሱ ጸድቆ ሌላውን ማጽደቅ ነው። ራሱ ከእግዚአብሔር ተገናኝቶ ሌላውንም ከእግዚአብሔር ጋር ማገናኘት ነው።
ከእግዚአብሔር ርቀው የሚኖሩትን ሁሉ ወደ እግዚአብሔር ማቅረብ ነው። ወደ መንግሥተ ሰማያት የሚገቡት እንዲበዙ ማድረግ ነው። ከኃጢአት ሰዎች እንዲለዩ ማድረግ ነው። ይሄ ሐዋርያ እንግዲህ በግብፅ ላይ ያን ያክል ተአምር ሲሰራ ያን ያክል ሥራ ሰርቶ ሲያልፍ ለመንግሥተ ሰማያት ለክርስትና ዋጋ የከፈለ ነው። ለክርስትና ዋጋ ሲከፍል ሰውነቱን ያልቆጠበ ነው። ራሱን አልቆጠበም። በእውነቱ ያመኛል፣ ይደክመኛል፣ ይርበኛል፣ ይጠማኛል አላለምና በዚህ መልክ የእግዚአብሔር ሰዎች ሰዎችን የእግዚአብሔር ሲያረጉ ሰዎችን ለመንግሥተ ሰማያት ሲያዘጋጁ በዚህ መልክ ነውና እናቱም ጠንካራ ክርስቲያን፣ እውነተኛ ክርስቲያን፣ ልጇ ሐዋርያ የሆነ እንዲህ አይነት ልጅ ያላት የታደለች እናት የታደለች እናት ማርያም የምትባል እንግዲህ መፍቀሪተ እግዚአብሔር እግዚአብሔርን የምትወድ ሐዋርያትን በቤቷ የምታስተናግድ ለሐዋርያት ትላላክ የነበረች ሐዋርያት የእግዚአብሔር አገልጋዮች መምህራንን ታከብር የነበረ ለመምህራን እየታዘዘች የሚያስፈልጋቸውን ሁሉ ታሟላ የነበረ ቤቷን ክፍት አድርጋ የሰጠች ቤቷን ለእግዚአብሔር አገልጋዮች ያስረከበች የእግዚአብሔር አገልጋዮች ይጠቀሙበት እግዚአብሔር ይገልገልበት ያለች ናትና ስለዚህ እግዚአብሔር አምላካችን በማርቆስ እናት ቤት እየጸለዩ የሐዋርያትን ጸሎት ይቀበል የነበረ አምላካችን ዛሬም ያለው እሱ ነውና የምትጸልዩትን ጸሎት ይቀበልላችሁ። ልመናችሁን ሁሉ፣ ስዕለታችሁን ሁሉ፣ አገልግሎታችሁን ሁሉ እንግዲህ ማገልገል ከእግዚአብሔር በረከት ለማግኘት ስለሆነ ካህናት በክህነታቸው ሲያገለግሉ፣ መምህራንም ሲያስተምሩ፣ እንደዚሁም ደግሞ ምእመናን በትሩፋታችሁ በምትሰጡት በጎ ነገርና በምታደርጉት አስተዋጽኦ አብያተ ክርስቲያናት በማነጽ ቤተ ክርስቲያን በመጠበቅ የአገልጋዮችን ሕይወት በመጠበቅ አገልጋዮች እንዳናጣ አገልጋዮችን እንጠብቃቸው፣ እንደግፋቸው፣ የጎደለባቸውን እናሟላላቸው በማለት የምታገለግሉትን ሁሉ የምታገኙት ከአምላከ ቅዱስ ማርቆስ ነው። ቅዱስ ማርቆስን ማክበር ማለት አምላኩን ማክበር ነው። ቅዱስ ማርቆስን ለአገልግሎት የመረጥከው አምላከ ቅዱስ ማርቆስ ሆይ እኛንም እርዳን፣ አገልግሎታችንን የሰመረ የተወደደ መስዋዕት አድርግልን ብሎ መለመን ስለሆነ በዚህ መልክ ልመናው የተጠናከረና አገልግሎቱ በእግዚአብሔር ዘንድ የተወደደ ይሆን ዘንድ ነውና ስለዚህ ዘተሰሜ ማርቆስ የመጀመሪያው ስሙ ዮሐንስ ነው። ቅዱስ ማርቆስ በፊት ዮሐንስ እየተባለ ይጠራ ነበር። የዮሐንስ እናት እየተባለች እናቱ ማርያም ትጠራ ነበርና ዮሐንስ ይባል የነበረ በኋላ ማርቆስ ተባለ። ማርቆስ ማለት ዘአንበሳ ማለት ነው። ጽኑ ማለት ነው። ብርቱ ማለት ነውና ጽናቱን ብርታቱን ለቅዱስ ማርቆስ የሰጠ ለእናንተም ጽናቱን ብርታቱን እንዲሰጣችሁ የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ፈቃድ እግዚአብሔርን እየጠበቁ ማገልገል መልካም ነውና ለሁሉም ነገር ፈቃዱ እግዚአብሔር ነው። እግዚአብሔር የፈቀደውን አገልግሎት ነው አገልጋዮች የሚያገለግሉት። እግዚአብሔር የፈቀደውን ደግሞ እኛ ወደ ኋላ እንዳንል ተገልጋዩም አገልጋዩም እንግዲህ ብዙ ጊዜ ክርስቲያኖችም የሚጠበቅባችሁን የምታደርጉት ጥሪው እግዚአብሔር ጥሪ ነው። ሰው ሲጠራ በክህነት ብቻ አይደለም። ካህንም ይሆናል፣ ዲያቆንም ይሆናል፣ ቄስም ይሆናል፣ የሚመነኩስ አለ፣ ሌላው ደግሞ በምእመንነት የሚያገለግል አለ። ሁሉም መክሊት አለው። ሁሉም የየራሱ መክሊት አለውና ባለን መክሊታችን በተሰጠን መክሊታችን ማገልገል ከቻልን እግዚአብሔር አምላካችን የሚወደው እሱን ነውና ባለ አንድም ሆነ ባለ ሁለት ባለ ሶስት ሁሉም የራሱ የሆነ መክሊት አለው። ምናልባት የሚያስወቅሰንና የሚያስጠይቀው ባገኘን መክሊት የማናገለግል ከሆነ ነው። በተሰጠን መክሊት የማናገለግል ከሆነ እርሱ ዋጋ ያሳጣል። ዘደፈነ ወርቆ የሚባል ነገር አለ። ያ በመክሊቱ ጊዜ ተምረናል። የገብር ኄር ጊዜ ያንን መክሊቱን የደበቀ ምንድን የተባለው? ዘደፈነ ወርቀ እግዚኡ፣ የጌታውን መክሊት የደበቀ ጌታው የሰጠውን መክሊት። ለምሳሌ ክርስትናውን ሰጥቷቸዋል፣ መክሊታችሁ ነው። በክርስትና የማትጾሙበት ከሆነ የማትጸልዩበት ከሆነ የማትቆርቡበት ከሆነ የጌታን መክሊት የጌታን ወርቅ የደበቃችሁ ትሆናላችሁ ማለት። እንደዛ እንዳይሆን ግን የተሰጠን መክሊት ክርስቲያን መሆን ከሆነ በ40ና በ80 ቀን የእግዚአብሔር መሆን ከሆነ በ40 በ80 ቀናችን የእግዚአብሔር ሆነናልና ከልጅነት ጀምሮ እግዚአብሔር መሆን ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ነው የተባለውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን በ40 ቀንና በ80 ቀን የምታጠምቀው እኮ ከልጅነት ጀምሮ እግዚአብሔር መሆን ስለሚገባ ነው። አንዳንድ ጊዜ ሳያውቁ ሳይረዱ የተጠመቁ ብለው ከሃይማኖቱ ውጭ የሆኑ ሰዎች ሲያወሩ ይሰማል። በሕፃንነት ነው የመጡብኝ ብሎ እግዚአብሔር የመለሰ ሰው ማን አለ? እና አቡነ ተክለ ሃይማኖትን ያን ያክል እኮ እግዚአብሔር ለክብር አብቅቷቸው እኮ በአገልግሎታቸው ተደስቶ ያን ሁሉ ታምር ያደርግላቸው የነበረ በ40 ቀናቸው ነው ክርስትና የተነሱት።
በ40 ቀናቸው ነው ክርስትና የተነሱት ሳይማሩ ብሎ ክርስትናቸውን እግዚአብሔር ሳይቀበል የቀረበት ጊዜ የለም። ትናንትም አልነበረም፣ ዛሬም አይኖርም፣ ነገም አይኖርም። ይሄ ራስን ማሳት ነው። ስናድግ አምነን ነው የምንጠመቀው የሚለው ነገር እንዲሁ የተቃርኖት ቋንቋ ካልሆነ በስተቀር ሳያምኑም ቢጠመቁ እንዲህ ነው እኮ ያለው ጌታ ኢየሱስ ክርስቶስ። ሳያዩኝ የሚያምኑ ብፁዓን ናቸው አለ። ሳያዩኝ የሚያምኑ ቶማስ ጊዜ ያን ጊዜ የተወጋ ጎንህን የተቸነከሩ እጆችህንና እግሮችህን ሳላይ አላምንም ባለ ጊዜ ምንድን ያለው? ቢያሳየውም ቅሉ እጁንም እግሮቹን ጎኑን ሁሉ የተወጋውን ሁሉ ቢያሳየውም ቅሉ ምንድን ነበር ያለው? ብፁዓንሰ እንዘ ኢይሬእዩኒ የአምኑኒ፣ ሳያዩኝ የሚያምኑብኝ ብፁዓን ናቸው። ሕፃናቱ ብፁዓን ናቸው። በ40 ቀንና በ80 ቀናቸው ሲጠመቁ ብፁዓን ናቸው። ንዑዳን ክቡራን ናቸው። የከበሩ ናቸው። ብፁዓን ንዑዳን ክቡራን ማለት ይሄን በእግዚአብሔር ዘንድ መክበር ክብር ማግኘት ነውና፣ ስለዚህ በሕፃንነት ክርስትና መነሳት ብፁዕነት ነው፣ ብፅዕት መሆን ነው። ሴቷ በ80 ቀኗ ብፅዕት የምትሆንበት፣ ወንዱ በ40 ቀኑ ብፁዕ የሚሆንበት ይሄን እድል የሚያሰጥ ስለሆነ አንዳንድ ጊዜ ባለማወቅ የሚነገር ነገርን መከተል ስለማይገባ ምናልባት በዚህ ሐሳቡ የሚከፈል ካለ ትልቅ መልስ አላት ቤተ ክርስቲያናችን። ሕፃናትን እንደውም የመረጠ እንደነዚህ ሕፃናት ካልሆናችሁ መንግሥተ ሰማያት አትገቡም ተብሎ ጌታ ኢየሱስ ክርስቶስ እንኳን በሕፃናት መስሎ ወንጌልን ያስተማረበት በእውነት ትልቅ ነገር ነው ያስተማረበት። ነገር ግን አማኝ ምናልባት እምነት የሌለው ሰው እኮ ትልቅ ሆኖም ስለተጠመቀ ጠንካራ አማኝ ይሆናል ማለት አይደለም። እምነት የልቡና ጉዳይ እንጂ በዕድሜም ወይንም ደግሞ ዕድሜ ስላነሰም ስለበዛም ብቻ አይደለምና አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ማርቆስ በዓል ቀን ነው ያስተማረንና የቅዱስ ማርቆስ የትምህርቱ ቀን ይሄ እረፍቱን እኛ እያሰብን እንዲሁ ዝም ብሎ ያለፈ ሳይሆን ሰርቶ ያለፈ ሐዋርያት ዘንድ እነ ቅዱስ ማርቆስ ዘንድ እያንዳንዷ ሰዓት፣ እያንዳንዷ ዕለት፣ እያንዳንዷ ወር፣ እያንዳንዷ ዓመት የመልካም ሥራ ጊዜዎች ናቸውና እግዚአብሔር አምላካችን ጊዜዎችን ሁሉ የመልካም ሥራ ጊዜ ያድርግልን። መልካም ሥራ ከሌለበት እንዲሁ ክርስትና ብቻ ይሆናልና ክርስትና ሥራ ይፈልጋል። በሥራ ነው የሚጸደቀው። ምን አደረጋችሁ፣ ምን ሰራችሁ የሚባል ነገር የሚያስጠይቅ ያ ልክ እንደ ክርስትና መክሊት ነው ያልኳችሁ። መክሊቱ የተሰጣቸው ሰዎች ምን እንደሰሩ ወአኀዘ ይታሰቦሙ ይቆጣጠራቸው ዘንድ ጀመረ ነው ያለው ቅዱስ ማቴዎስ ሲጽፍ ማቴዎስ ወንጌል ምዕራፍ 25 ላይ ስታነቡት ይቆጣጠራቸው ጀመረ አይደል ያለው። ይቆጣጠራቸው ጀመረ ምን እንዳደረጉ በመክሊቱ ምን እንደፍ ይሄ ክርስትና ምን ሰሩበት፣ ምን ጾሙበት፣ መቼ ጸለዩበት፣ ሥጋው ደግሞ ተቀብለውበታል የሚባል ይህ ቁጥጥር ያለበት ቀን አለ። ምክንያቱም እንግዲህ ሂሳብ አለው። ዝም ብሎ የሚቀር ነገር ስላልሆነ የተሰጠን ነገር የት እንደደረሰ መቼም የሰጠ አካል የሰጠውን ነገር የት አደረሳችሁ ያለ ነው። ክርስትናውም በክርስቶስ ክርስቲያን ያሰኘን እሱ ነው፣ የሰጠን እሱ ነው። በወልድ ውሉደ እግዚአብሔር በወልድ በሱ ወልድነት እኛን የእግዚአብሔር ልጆች እሱ የእግዚአብሔር አብ ልጅ ሆኖ እኛንም የእግዚአብሔር ልጆች የራሱ ልጆች ያደረገን ራሱ ነው። ልጆቹ አደረገን በጥምቀቱ ማለት ነው። ተሰቅሎ ሞቶ ተነስቶ እኛን ልጆቹ ያደረገ የማረከን ከሰይጣን እጅ ነጥቆ የወሰደን የመለሰን ወደ ገነት ወደ መንግሥተ ሰማያት ወደ ገነት ወደ መንግሥተ ሰማያት የመለሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ ነው። ስለዚህ በክርስትና ሕይወት ስንኖር ሕይወቱ ነው እንግዲህ ክርስትና ብቻውን ክርስትና መነሳት ሳይሆን ብቻውን አይሆንም። ክርስትና መነሳት የመጀመሪያው ነገር ነው። ቀጥሎ ግን ወደ ሥራ መግባት ነው የሚያስፈልገውና ክርስትና የሚፈልገውን ሥራ ከእግዚአብሔር የተወለዱ ተብለን ኃጢአትን አይሰራም ተብለናል። ከእግዚአብሔር የተወለደ ኃጢአትን አያደርግም ተብሏል። ከእግዚአብሔር የተወለደ ኃጢአትን አያደርግም። ኃጢአትን ይጸየፋል። ክፉ ነገርን ይጸየፋል። ክፉን ነገር በማንም ላይ አያደርግም። መጽሐፍ ቅዱስ እኮ የሚለው በእናንተ ላይ ሊደረግባችሁ የማትወዱትን ነገር በሌላው ላይ እንዳታደርጉ ይላል። በእናንተ ላይ ሊደረግ የማትወዱትን በሌላው ላይ አታድርጉ የተባልን ስለሆነ እኛ ክፉ ነገር እንዲደረግብን አንፈልግም። ማንም ሰው ክፉ ነገር እንዲደረግበት አይፈልግም። መልካም ነገር እንዲደረግለት ነው የሚፈልገው። ያን ለራሱ ሊደረግለት የሚፈልገውን ነገር ለሌላውም ሊያደርግለት ይገባል ነው። ክፉ ነገር ሊያደርግበት አይገባም ነው። ለሌላውም ሰው መልካም ነገር ማድረግ ስለሚገባ ቅዱስ ማርቆስ በኢትዮጵያ ይላል። በኢትዮጵያ ስላስተማረ መልካ ስዕል ነው እንግዲህ በኢትዮጵያ እንግዲህ እነዚህ አሃት አብያተ ክርስቲያናት የሚባሉ
ኢትዮጵያ በመልካ ስዕል የምታመሰግን እንደሆነ ነው ደራሲው የደረሰው። ወግብፅ ማለት ግብፅን ኢትዮጵያን በእነዚህ ተዘዋውሮ ያስተማረ ያገለገለ ስለሆነ የግዚን ሐዋርያ አገልግሎት ተቀብለን በዓለ ዕረፍቱ ላይ እኛም ከኃጢአት እግዚአብሔር እንዲያሳርፈን ያስፈልጋል። እግዚአብሔር ከኃጢአት እንዲያሳርፈን መልካም ፈቃዱ ይሁንልን። በዓላችንን የሰላም፣ የጤና፣ የበረከት፣ የረድኤት፣ የፍቅር፣ የስምምነት እንዲያደርግልን። ወስብሐት ለእግዚአብሔር። ይቆየን።